ይኸውላችሁ እንግዲህ እንደምታዩት እዚህ ዳቦው ፈንዱሻው ስኒው ተደርድሯል፣ ጀበናው በቃ ምን የሌለ እየቀረ አለ ብላችሁ ነው። ሁሉ ነገር አለ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ያለ ሰላምታና ዝነታ አይለያችሁ ብያለሁ። ለእስልምና የእምነት ተከታዮች የሆናችሁ እህት ወንድሞቼ እንኳንም ለአመቱ ለተከበረው የረመዳን ወር አደረሳችሁ አደረሰን ለማለት እወዳለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ረመዳንን በስራ ብዛት እንግዲህ ጠፍቼ ነበር እና እንግዲህ አልሐምዱሊላህ ይኸው ረመዳንን ጨርሰን እንግዲህ ኢድን ለመዋል አላሁ ተዓላ በሱ ፍቃድ በቅተናል ማለት ነው። እህት ወንድሞቼ ዛሬ ብቅ ብያለሁ ማለት ነው። እውነት ለመናገር ናፍቃችሁኛል፣ ፍቅፍቅ ብላችሁኛል ማለት ነው። እንዲሁም ደግሞ የክርስትና እምነት ተከታዮች የሆናችሁም እንግዲህ እናንተም እንግዲህ አብረን ለተወሰነ ሰዓት ሁላችንም ጾም ላይ ነበርን። እንግዲህ ቀድመን እኛ እንግዲህ ፈተን ኢድን በዚህ መልኩ እያከበርን እንገኛለን ማለት ነው። እናንተም እንግዲህ ያው ፍቻችሁ የተወሰነ ቀን ነው የሚቀረው ብዬ አስባለሁኝ። እናንተንም አላሁ ተዓላ እንግዲህ ለዚህ ቀን ያብቃችሁ፣ ጾማችሁን በሰላም ፈታችሁ ለማለት እወዳለሁ። ውድ ቤተሰቦቼ እንግዲህ ያው ዛሬ ከእህቴ ጋርና ከወንድሜ ሚስት ጋር እዚህ ብቅ ብለናል ማለት ነው። እንደምታዩት እንግዲህ እስኪ ካልፈሩ ሰላም እንዲሏችሁ እንግዲህ እጠይቃቸዋለሁ ማለት ነው። የሚፈሩም ከሆነ ደግሞ ጠይቂያቸው፣ ከፈሩም ደግሞ ያው እኔ መልእክታቸውን አስተላልፋለሁ ማለት ነው። እንደምታዩት ሶሻል ሚዲያ ላይ ወጥቶ የማያውቅ ሰው ትንሽ ከባድ ነው እና ሊፈሩ ይችሉ ይሆናል ብዬ አስባለሁ። እስኪ ካልፈሩ ይተዋወቋችሁ፣ እስኪ ሰላም በሏቸው፣ እስኪ ሰላም ባያቸው፣ አትፍሪ፣ አይዞሽ። ይኸውላችሁ እንግዲህ እየፈሩ ነው ሁለታቸውም የፍርሃት እንትን እያሳዩ ነው ማለት ነው። እየፈሩ ነው። በቃ እኔ እንግዲህ ስለ እነሱም የራሴንም ሰላምታ ለውድ ለእናንተ ቤተሰቦቼ እንግዲህ አቅርቤያለሁ ማለት ነው። እኔ እንግዲህ በመዳም ቤት ሁኜ በዚህ መልኩ ኢድን እያከበርኩኝ እገኛለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታዩት ያው በእርግጥ እንግዲህ በሰው ሀገር ላይ ሆነን ኢድን ስናከብር አመት ባልን ስናከብር ምንም የሚጎልብን ነገር የለም። ኢትዮጵያ ያለውን ሁሉ ነገር እዚህ በሀገራችን ባህል በቃ እያከበርነው ነው ማለት ነው። ምንም ቢሆን የትም ሀገር ይሁን የትም የሀገራችንን ባህል መርሳት ስለሌለብን ልክ እንደ ሀገራችን አድርገን ፈራርሸን ኢድን እያከበርን እንገኛለን ማለት ነው። ያው እንግዲህ በዚህ መልኩ ያው የቀረብን ነገር የለም። ያው ከቤተሰብ ጋር ስላልተገናኘን በቃ ቤተሰቦቻችን ከጎናችን ስለሌሉ ነው እንጂ ሌላ የከፋን ነገር የለም። አልሐምዱሊላህ ረቢል ዓለሚን። እንደገና ደግሞ እንደዚህ ደግሞ በቃ እህት ወንድሞቼ እንደዚህ እንደኛ ኢድን ፈራርሻችሁ እንግዲህ የማታከብሩም ልትኖሩ ትችላላችሁ ማለት ነው። የስራ ጫና ያለባችሁ የአሰሪዎቻችሁ ጫና ሊኖርባችሁ የሚችል እህት ወንድሞቼ ብዙዎች ትኖራላችሁ ብዬ አስባለሁ። እኔ በመዳም ቤትም ቢሆን አልሐምዱሊላህ የጎደለብኝ ነገር የለም። ያው ኢድን በእንደዚህ መልኩ አከብራለሁ ማለት ነው። ያው ትንሽ የሚሰማኝ ነገር ቢኖር ቤተሰቦቼ ከጎኔ ያለመኖራቸው ብቻና ብቻ እንጂ አልሐምዱሊላህ አሰሬ ይህን ያክል ጫና የምታደርግብኝም አይደለችም። አልሐምዱሊላህ አላህ ጤናዋን ይስጣት። እና አንዳንድ እህቶቼ ደግሞ በአረብ ቤት ሲሰሩ ብዙ ጫና ይደርስባቸዋል። እንደዚህ በቃ የኢድን አመት በዓልን እንኳን እረፍት አግኝተው በዚህ መልኩ የማያከብሩ እህት ወንድሞቼ ሊኖሩ ይችላሉ ማለት ነው። እኔ ግን አልሐምዱሊላህ በየአመቱ እንደዚህ እህቶቼን ከጎኔ አድርጌ ያው ቤተሰቦቼ ባይኖርም እህቶቼ ከጎኔ ጓደኞቼን ከጎኔ አድርጌ በመዳቤ ቤት ሁኜ ኢድን በዚህ መልኩ እያከበርኩት እገኛለሁ ማለት ነው። ውድ ቤተሰቦቼ እና
እንግዲህ ደግሞ የክርስትና እምነት ተከታዮችም እንግዲህ እናንተም ደግሜ ደጋግሜ ያው በዚህ መልኩ እንግዲህ ጾማችሁን በሰላም ፈታችሁ እንድታከብሩት እንግዲህ የምንጊዜም ጸሎቴ ነው ማለት ነው እህት ወንድሞቼ። እና አይዟችሁ፣ በቃ አይሰማችሁ። በሰው ሀገር ላይ ስንኖር በቃ ሁሉ አልጋ ባልጋ እየሆነልን አይደለም። ብዙ ፈተናዎችን ብዙ ችግሮችን እያሳለፍን ይህ ሁሉ የሚመጣብንን መከራ ተቋቁመን በሶብር ሁሉንም እያሳለፍን ነው እንጂ ሁሉ ነገር አልጋ ባልጋ እየሆነልን አይደለም እዚህ የደረስነው። እህቶቼ እንግዲህ የምላችሁ ነገር ቢኖር ሁሉንም በሶብር እንድታሳልፉ በቃ ሶብር ቢኖራችሁ በቃ ምን ልበላችሁ እና በቃ ሁሉን ነገር በሶብር ካሳለፋችሁት የማያልፍ አንድም ነገር የለም። ሁሉም አላፊ ነው ማለት ነው የኔ ውድ ቤተሰቦች። እና በጥቅሉ እንኳን አደረሳችሁ ብያለሁ ደግሜ ደጋግሜ ማለት ነው። እንግዲህ አብሽሩ፣ ጠንክሩልኝ ለማለት እወዳለሁኝ። ውድ ቤተሰቦቼ አሰላሙ አሌይኩም ወራህመቱላህ ወበረካቱ። በተደጋጋሚ አሰላሙ አሌይኩም ወራህመቱላሂ ወበረካቱ የኔ ውድ ቤተሰቦች። ባይ ባይ።